ሉልና አስጨናቂ ውጭ በረንዳ ላይ ቁጭ ብለው ወሬያቸውን እያወሩ ነበረ። አስጨናቂ አሁንም ቢሆን የሉል አርፍዶ መነሳትን ላይክ እንደ ሰነፍ አይቶታል። አሁን እንዳንተ አይነት ወንድ ነው እንደ ሀገር የሚገዛው ሀገር የሚመራው የወደፊት የሀገር ተረካቢ የምትባሉት እንደናንተ አይነቶቹ ናቸው ሲለው እኛ በዱላ ሳይሆን በእውቀት በትምህርት ነው ሀገርን መረከብ ሀገርን ማስተዳደር የምንችለው እንጂ በጉልበት እኮ አይደለም ይለዋል። እናም ይኸውልህ አንድ ሰው ጦርነት ሲመጣ ተዋግቶ ሲያሸንፍ ነው ያን ጊዜ ነው አገር ተረካቢ መሪ የሚባለው እንጂ ይሄ እኮ መሪ ወይም አገር ተረካቢ አይባልም። ተኝተህ እየዋልክ እስከ 6 ሰዓት አንተውን ምንህ ወንድ ነው ምንህ ነው አገርን የምታስተዳድረው ሲለው ወይ ጉድ ወይ አንተ ሰው ይለውና ከዛም አስጨናቂ መጨረሻ ላይም እኔ ካንተ ጋር ከቆየው እጅን ማንሳቴ ስለማይቀር ወደ ውስጥ ብገባ ይሻለኛል ሲል በብስጭት በሩን ከፍቶ ወደ ውስጥ ሲገባ ፊት ለፊት አባት ነበረ። አባቱ ፊት ለፊት ቁጭ ብሎ ነበር የሉል አባትና ከዛም ወይ ጓደኛዬ እንዴት አደርክ ሲል እግዚአብሔር ይመስገን ደህና ነኝ እንዴት ነህ ደህና ነህ ወይ አስጨናቂ እንዴት ነው መቼም እርግጠኛ ነኝ ቤተ ክርስቲያን ሂደህ ነው አይደለ በዚህን ሰዓት ሲለው እኛ እንደሆነ እዚህ ሀገር ቁጭ ብለን ቤተ ክርስቲያኑን ጸሎቱን ረስተናል በአመት አንዴ ሆኗል የምንሄደው ወይ የሆነ አመት በዓል ሲመጣ ወይ የሆነ ነገር ሲሆን ነው ወደ ቤተ ክርስቲያን የምንሄደው እንጂ ቤተ ክርስቲያን መሄድ ጸሎት ማድረግ ካቆምን ቆየን ይለዋል። አይ አንተ እኔም እባክህን አልሄድኩም እዚሁ በረንዳ ላይ ከሉል ጋር እያወራው ነበር ከሉል ጋር ነኝ ሲለው እንዲህ ሀረር አስጨናቂ ሉል እናንተ እንዴት ነው ጭቅጭቃችሁም ስድባችሁም አሁንስ ወደ ፍቅር ሊቀየር ነው መሰለኝ እንደውም ሉል እኮ በቀደም ለታ እኮ ግን የሆነ ነገር ነገረኝ ይለዋል። ምን አለህ? ሰደበኝ በጣም ተናድጃለሁ ብሎ በጣም ሲነግረኝ ነበረ ሲለው እንዲሁም እኔስ ልመታው ነበር ይላል። ታውቶ አስጨናቂ ልጄንማ እንዳትነካ እኔ ልጄን በስርዓት ነው ያሳደግኩት ጨዋ ነው ይሄ ምንድነው እንደ ሴት እየተመጠመጠ ቤት ውስጥ ምንድነው ይሄ ወንድ ሲለው በፍጹም አይሆንም በአሁን ሰዓት ልጅ እኮ አይደበደብም ከቻልክ መክረህ ልጅህን ስታሳድግ መምከር በስርዓት ማሳደግ ነው እንጂ በዱላ አይደለም። ሲጀመር አሁን ሉልን ልምታው ልቅጣው ብትል እስር ቤት እንደምትሄድ አታውቅም ሲለው ምን አዎ ወደ እስር ቤት ነው የምትሄደው ይለዋል። እንዴ ምን እያልክ ነው ግን ጓደኛ? አዎ አስጨናቂ እውነቴን ነው የምልህ እንዴ ይሄንን እኮ ከነጮቹ ጋር ነው ጥለነው የመጣ ነው እኛም ሀገር ደግሞ ከመቼ ወዲህ ነው የገባው ሲለው ቀረ ድሮ መገረፍ ቀርቷል። አሁን ላይ ልጅህን እገርፋለሁ እቆነጥጣለሁ ካልክ እቀጣለሁ ብለህ ዱላ ካነሳህ ወደ ፖሊስም ደግሞ አንስቶ ዘብጥያ ነው የሚያወርድህ ሲለው በጣም ይደነግጥና በል እናቴ እንኳንም አልወለድክ በለኛ ታዲያ እንኳንም አልወለድኩ ወይኔ አስጨናቂ ሲል ራሱን እንዴ ምንድነው የዚህን ያክል ግን በቀደም እኮ ሉል በጣም ተናዶ ሽንታን ብሎ ሰደበኝ እኮ ጓደኛ አለኝ እና እኔም አውቄ ነው ስቄ እንዳያኮርፍ እንዳይናደድ ያደረኩትና ተው እንደዚህ አይነት ነገር እንዳትናገረው ልጄን ሲል ይናገረዋል። ኧረ ችግር የለውም እኔ ይሄ እኮ አዎ ብዬዋለሁ ሽንታን ብዬዋለሁ እውነቱን ነው ተናግሬዋለሁ ሲለው ግን እንደዛ ማለት የለብህም ምክንያቱም በጣም ሉል ቂመኛ ነው ቂም ከያዘ አይፈታም ከቀረበ ከወደደህም ደግሞ የፈለገ ነገር ብታደርገው ምንም ችግር የለበትም። ይኸው ፋንቱ በጣም ነው የምትወደው ነፍሷ እስክትወጣ ድረስ ትወደዋለች ግን እሱ በፍጹም ሊቀርባት አልቻለም ለምን እንደሆነ አላውቅም ሲለው ቆይ ግን እኔ የምልህ ቆይ ከፋንቱ ጋራ ምን ያህል ጊዜ ሆኗችኋል በትዳር ዓለም ከቆያችሁ ሲለው አረ ቆየን አንተው ቆይተናል ታዲያ ለምንድነው ልጅ ያልወለዳችሁት ምንድነው እንግዲህ እኔ ምን አውቃለሁ እግዚአብሔር አልፈቀደማ እግዚአብሔር ሲፈቅድ እኮ ነው ሁሉም ነገር የሚሆነው እሷን በጣም ነው የምትፈልገው ልጅ መውለድ ልጅ አልወለደችም ከዚህ በፊት በፍጹም ልጅ የላትም ሲል ይነግረዋል። ወይ ጉድ ግን ጥሩ ሰው ነች በጣም መልካም ሰው ነች በተለይ ለልጄ ለሉል ባያቀርባትም ባይወዳትም የሚገርም ነገር ከዚህ በፊት አንድ ጊዜ ታሞ ወደ ሐኪም ቤት ይሄዳል። ያንን ምግብ የሰራችው በአጋጣሚ እሷ ነበረችና የተመረዘ ምግብ ነው ስለተባለ በጣም ደንግጣ ሌሊቱን ሙሉ ስታለቅስ ስትወዘወዝ ነው ያደረችው። ፋንቱ በጣም ልዩ ሴት ናት።
ለእኔ ሳይሆን ለልጄ ጭምር መልካም ሴት ናት፣ ግን ልጄ በፍጹም ሊቀበላት አልቻለም ይለዋል። አይ አይዞህ ቀስ እያለ ይቀበለዋል። አንዳንድ ልጆች እኮ እንደዚህ ናቸው ሲል አስጨናቂም ይመልስለታል። ጸደይና ፋንቱ ቁጭ ብለው ሲያወሩ እኔ ምልሽ አንቺዬ ዛሬ ደግሞ ይቺ ማርታ የምትባል ልጅ በጧት ስልክ ስደውልብኝ ነበረ ስትል ምን? አዎ ስልክ እየደወለችብኝ ነበረ፣ ስለ አንቺ አባት እየነገረችኝ ነበረ እና እኔ እንዴት እንደሆነ አልገባኝም። የሆነ እኔ ቆይ ግን አንቺ ታውቂዋለሽ እንደማያ አድራሻውን ስትላት ልጄ እኔ የት እንዳለ አድራሻው አሁን ላይ አላውቅም፣ ግን የሆነ ደብዳቤ አለ እዛሽ ደብዳቤ ላይ ነው አድራሻው ያለው እና ደብዳቤው የት ነው ያለው ስትላት አስቀምጨዋለሁኝ ትላታለች። ምናልባት አግኝታ ይዛብሽ እንዳይሆን ማርታ ስትል በፍጹም ማርታ ያንን ደብዳቤ አታገኘውም፣ የት እንዳስቀመጥኩትም አታውቅም ስትል አይ እማዬ ማርታ ግን ምን ያህል ታምኛታለሽ? ማመን ሳላምናትም ልጄ አላውቅም ስትል ፋንቱም ግራ ትጋባለች። ግን ታዲያ አላነሳሽላትም? አላነሳሁላትኝም፣ ዝም ብዬ እያየሁ ዝም አልኳትኝ፣ ደጋግማ ደውላ ነበረ ትላታለች። ምናልባት ግን ብታነሽላትና ብትደውይላት አይከፋም እማዬ፣ የምትለውን ነገር መስማት ይሻላል። ምክንያቱም ልጅቷ በጣም ከባድና ባለጌ ልጅ ናት ስትል በጣም ሉል ራሱ ብታይ እንዴት እንደተገላ